አብዱ አድርሱለት ለአህመድ አብዱ አድርሱለት። አጅማን ምልክት ነው የምነግርህ። እኔ እስከ መኪና ታርጋክ ጭምር ጠንቅቄ ነው የማውቅህ። አህመድ አብዱ አጅማን ኦኬ። እቺን የጀመርካትን ድራማ ታቆማለህ። የከዚህ በፊቱን ያለፍኩክ በሆነ ሰው ስለመጣክ ነው። አህመድ አብዱ ኦኬ። አጅማን ምልክቱን ነው የምነግርህ። እሺ አድብ አቁም። እቺን የጀመርካትን ድራማ ከቬሮኒካ አዳነ ላይ እጅክን አንሳ። ቬሮኒካ አዳነ ላይ ድራማ ሰርተክ የመጣው ለኔ ጊፍት ስለሰጠች ነው። ዛሴት ሌላ ምንም ነገር የለክም። ከቬሮኒካ አዳነ ላይ እጅክን ታነሳለክ። አታነሳም? እኔ ያስነሳለሁ። እንዴት? አብረን እናያለን። እኔን ፐርሰናሊ ሙልጭ አድርገህ የሰደብክበት ሪከርድ አለ። አያጅቦ ነኝ እንትና ነኝ እያልክ የምትሸፈንበትን ጭምብልክን አስወልቀሃለሁ። አፕሮሚስ ዩ እመነኝ፣ እኔ አስወልቀሃለሁ። አጅማን ተቀምጠህ ካንተ ህዝብ አታባላ። ዩናይትድ አረብ ኤምሬት ላይ ቁጭ ብለህ ካንተ ህዝብ አታስጨርስም። እኔ ቃል ገባልሃለሁ። አያጅቦ አህመድ አብዱ ታነሳለክ። እቺን አጀንዳ ካላዘጋውክ እኔ ጉቺ አይደለሁም። እመነኝ። አንተ ህዝብ አታጨራርስም አልኩ። ከዚህ ወዲህ አታጨራርስም፣ አታደርገው። ከቬሮኒካ ላይ እኔ ነኝ እጅክን ማስነሳክ። አንተ ከዚህ ወዲህ ህዝብና ህዝብ አታባላ። ተደብቀክ ህዝብ አታባላ። እስከ መኪና ታርጋ ካቃለሁ እኔ አቃለሁ። እስከምትገባባቸው ሬስቶራንቶች ጭምር እኔ አቃለሁ። ይሄንን ቃል ለምገባልክ ታነሳለህ። ከቬሮኒካ ላይ አታነሳም? አብረን እናያለን። ይሄ ህግ ያለበት ሀገር ነው። ዩናይትድ አረብ ኤምሬት ቁጭ ብለህ ተደብቀክ አንተ ድራማ አትሰራም። ድራማ አትሰራም። እኔ ቃል ገባሁልክ። አጭር መልእክት ላስተላልፍ ነው እሺ መጣሁት። ይሄ የመጨረሻ ማስጠንቀቂያ ነው። አያጅቦ እያልክ ህዝብ አታጨራርስም። አንተ በስነ ስርዓት ወይ እንደኛ በፊት ለፊት በቪዲዮ ትወጣለክ ወይ ደግሞ ድራማህን ታቆማለክ። ተደብቀ መቆየት ከፈለክ ድራማህን አቁም። ይሄ ህግ ያለበት ሀገር ነው። ህግ ባለበት ሀገር ቁጭ ብለክ ተደብቀክ የማንንም ሰው ስም እየተነሳክ ያልሆነ ላይሰንስ አትለጥፍም። እመነኛ አትለጥፍም። አያጅቦ አጅማን ነው አይደል ያለህ? ሌትስ ሲ አንተ በስነ ስርዓት ህግ ያስቆምካል። እቺ ተደብቀክ የምትሆናትን ነገር በደንብ ብዙ ሰው ያውቃል። እዚህ ሀገር ላይ ታውቃለህ አይደል? ብዙ ሰው ያውቃል። እስከ መኪናክ ታርጋ እኔ ያውቃል። የከዚህ በፊቱን ያለፍኩክ በማን እንደሆነ ታውቃለህ? በሰው ነው ያለፍኩክ። ሰው መሀል ላይ ስለገባን ያቆምኩልክ። አሁን ላንተ ብሎ የሚመጣውን ሰው ጭምር አብሬ ነው አሳያለሁ። የቬሮኒካን አዳነን ድራማህን ቀጥ አድርጋ አቁም። አጀንዳ ፈጥራክ የመጣው ቬሮኒካ ላይ ኢትስ ቢኮዝ ለኔ ጊፍት ስለሰጠች ነው። አዎ የምን አያጅቦ አህመድ አብዱ ነህ ካንተ። እኔ ስምክን ጠርቼ ልንገርክ። ተደብቀክ የምትሰራቸውን ድራማዎች አስቆምሃለሁ። ጠብቀኝ አንተ። እኔ ካላስቆምክ ጉቺ አይደለሁም። እቺን አጀንዳ አንተ ካላቆምክ ጉቺ አይደለሁም። ጠብቀኝ። አድርሱለት ጋይስ፣ ጠብቀኝ። እኔ አንተ በጣም በብዙ ነገር ነው የምፈልግ። ከዚህ በፊትም ነክታኛል። ከዚህ በፊትም ደርሰክ ሰውን ያስቆመኝ ያሁን እስኪ እናቱ የወለደችው ያስቆመኝ። አንተ በየጊዜው ሰው እየወጣ የምታሸማቅቅ አጅቦ አጅማን ነው ያለኸው። አንተና በውስጥ ጠይቀኝ። የመኪና ታርጋህን እነግርሃለሁ፣ አሳያለሁ። ና በውስጥ ፐብሊክ ላይ አላወራም። አንተ በውስጥ ናና የመኪና ታርጋህን ጠይቀኝ፣ እኔ እነግርሃለሁ። ጉቺ መሆኔን ታያለህ። ጠብቀኝ። እስከ ግብረ አበሮችክ ከማን ጋር እስከምትውል ጭምር እስከምትገባበት ሬስቶራንት ነው ያውቃለሁ። ይሄን ነው የምነግርህ። አቁም። ቬሮኒካ ላይ ይዘክ የመጣኸውን ድራማክን አቁም። አንተ መቼ ቀን ስለ ሴት ድምጽ ሆነ የምታውቀውን ልታባላ ልታቋስል ህዝብንና ህዝብ ለማባላት ነው እንጂ አንተ የመጣው የትኛውን ቁም ነገር ሰርተክ ነው? የትኛውን መልካም ነገር ሰርተክ ነው? አንተ ታቆማለክ። እቺን ድራማህን ታቆማለክ። አቁም። አድርሱለት ጋይስ፣ እንዲያቆም ንገሩት። ይሄን ልናገር ነው የመጣሁት። አሳያለሁ። ጠብቀኝ አንተ ጠብቀኝ። እዚች ሀገር ተቀምጠህማ ድራማ አትሰራም። ጠብቀኝ። አይደል እንደዛ የሚከበርላችሁ ከዛ እንደዚህ ያከበሩለት እንትን የቆየ የሳምንት ልደት እኮ ነው። ኢትዮጵያ አየር መንገድ ልደት ፕሌን ውስጥ ደግሞ የሚከበረው በዕለት ሁለት ለሚሳፈር ነው እንጂ ከሳምንት በኋላ ለሚሳፈር ነው። እናንተ ሙሰኞች ኦኮቴ ሀአራ አይሆንም እንደዚህ። ይቅርታ ለካ ሄድበታል።
ተሳስቼ ነው ይቅርታ። የኢትዮጵያ አየር መንገድ በሉፍታንዛ እመጣለሁ ከተጣላ። ከዛ ኖ ልደቱን ኬክ ምናምን አድርገው ምናምን ነገር እንትን አሉለት። ኦኬ ችግር የለኝ ይመች ያመለጠን የ25 ዓመቱን በሙሉ እናከብርልሃለን። ጤነኛማ ብትሆን ግን ችግር አለብሽ ቆሎ ችግር ስላለብሽ አይሆን። ከዛ እዛም ማከበረ ምናምን አለ። እዚህም ሲመጣ ምናምን ሲቀበሉት ምናምን ነገር አረንጓዴ ቢጫ ቀዩን ምናምን የኢትዮጵያ ባንዲራ ልብሱ ያልበቅ ራሱን በኃይሌ ገብረስላሴ ነው የሚያ በቀነኒሳ የአላህ ረቢ በቀነኒሳ ይዛም ነው ራሱን የሚያ እኔ ምን ሰርተ ነው የሚባል እሱ ያውቃል እያለ ወረድ ሰላም አሉት። የሆኑ የአየር መንገድ የእንትኑ የኢሚግሬሽኑ አየር መንገድ መቼስ ካፒቴን አይደለም እንደዛ ተለማምጣ የተነሳው አታዋርድ ካፒቴን አይደለም እንዴ ድራማ ኪንግ ነው እግዚአብሔርን እንዲህ እያለ መጣ። ከዛ ልብስን መቀየር ፈለገ። የሆነች ደግሞ ሴት ጋር የጉራጌ ልብስ የለበሰች አለቃለችው። አለቅ በቃ ማይክል ጃክሰን አድርጉት። በቃ እነዚህ ቦሌ ጌታ ቦሌ ጨዋታ አለው እንዳትረሱ እሺ። ቦሌ ግጥሚያ አለው ያለሽን በሙሉ ይዘሽ እየሄድሽ የቦሌ ጌም ላይ እንድትገኝ ነገር እያለ ምናምን ነገር። ከዛ ልክ በቃ እግዚአብሔር ምስክር የለ ግን 10 ሰው አይሆንም ያለው 10 ሰው አይሆንም ያለው እና አንድ አሮጊት አሉ ጠጇለች። የኛ ቤቷ የኛ ገሯ የኛ ቤተሰብ እንደዚህ አይነቱ ወልፋታ ቤተሰብ ኬታባሽ ያ እንዲህ እሱም ደንበኛ ጠጅ ቤት ባለቤት ትመስለች። የጎንደር ጠጅ ቤት ባለቤት አንቺ ሴትዮ አብጠሻል። ግን ነገር ያለው ቼክ ብለድ ቼክ ያ ጨጓራ ቼክ ልብ ቼክ አንጀት ቼክ ዋ አንቺ ጠጃ ቡርሳውን ይዛለት ምናምን ነገር እያለች ምናምን ታንኬን አያችሁ ትላለች። ጃኒ እኮ እዛ ቁጭ ብላለች የእሷ ገስት ላይ እጇን እንደዚህ ይዛ እንትን አለ ዋርኒንግ ሳዳኝ እኔ እኮ ይሄንን ቲክቶክ እኮ ምኑ ጋር እንደሚያዝ ምኑ ጋር ዋርኒንግ እንደሚሰጥ አታውቁትም አይደለ? ደንቆሮና ደንቆሮ ለነገሩ አንቺን ነጃኒ ጋማ አስገቢ 100% ተጣልተሽ ነው የምትወጪው ወይ ያለቀስሽ እንደድሮሽ። እኛ ልክ እንደምናባር ሁሌ ከገስት ላይ እናስወርዳት ነው የሆነ ሰው ያስወርዳት ነው። ልክ እሷ ትላለች አንድ ቤተሰብ አሁን አብረው ቄጥ ይጋጥማሉ። በጅስ መጣሽ ደግሞ ይላል። ሁሌ ነበር የሚያስወርዳት በየሄደችበት ባህሪዋ እብድነቷ ጠጁ ሰካራሙ። ከዛ እንዲህ እያለች ትልቅ ታውቃላችሁ የጠጅ ቤት ባለቤቶች ሲዘጉት ብር የሚይዙበት ትልቅ ረዘም ያለ ቦርሳ የለም ታውቁታላችሁ አይደለ? እሱን ይዛ ዴንቨር ኤርፖርት ላይ ተዋረድን እኮ አፈር ያስበላሽ አፈር ሰርግ ሄድሽ እኮ ነው የመሰለው። ያንን ጎታታ ልብስ ለብሰሽ ይ እስ ያንግ እኮ ነው ያንግ የሆነ በቃ ሴክስ የሆነ የሀገር ልብሳት ለብሽም ሴክስ የሆነ ለነገሩ አብጠሻል። ምን ውስጥ ማትገቢ ማለት ቼክ አፕ ቼክ 1 2 3 4 ቼክ 1 2 3 1 2 3 ጠጆ ከሰሞኑን እንግዲህ ቼክ አርግ ደግሞ ጎፈንድሚን ሰብስቡ እንዳትይ ዞረሽ መችስ ኦሮሞ ላይ ነው የምትወድቂው። አርግበኝ ኦሮሞ ላይ ኢትዮጵያ ነኝ ካሽ ኦኬ ችግር የለውም። ችግሩ የጋራችን እንዲሁም ብቻ ምኞታችን ነው። ኦኬ የምታጨበጭብም እዛም እዚህ ስለሆነ ማለት ነው። ችግር ሲኖርብሽ ዘለሽ ኦሮሞ ቤት እንዳትመጭ ኦኬ። ያ ለነፃነትሽም ለሬሳሽም እንታገልበት ምን መንገድ የለው ሙጃ አንቺ በጠጣሽና ጉበትሽን አሁን ይሄኔ ቆይ ማሜ ወሬ ይዣለሁ ማሚዬ እኮ እመጣለሁ የእኔ ቆንጆ ተይ ወሬ ይዣለሁ እነ ፍቅር ወሬ ይዣለሁ። ምን ነው ሰው አያችሁ 800 ሰው ሲበዛ ፈላጊ ብዛቱ ማሜን ብቻ ነው የምቀበለው። ወግዱልኝ ወሬ ይዣለሁ ጥብስ የሆነ ወሬ ይዣለሁ። ከዛ እሷን አየንና መለስ ስንል የሬሳ ሳጥን የሚመስል ያሬድ ሰውዬ የሚባላለ ያሬድ የሚባለው ሰውዬ ነገ እንዳትቀሩ ይኸው አደራሹ እዚህ ጋር ነው እንዲህ ነው አድራሻ እንደዚህ ስትሬት ምናምን ይላል። ኦኬ ችግር የለውም። ያ ዴንቨር ያለ ህዝብ ስራ ፈት ይመስላችኋል? 99% እኮ ስራ ያለው ነው። አስባችሁታል? መቼ ነው ግን አድቨርታይዝ ያደረጋችሁት? መቼ ነው ያስተዋወቃችሁት? ዛሬ። ከዛ ነገ ብር ይሰበሰባል። ከዛ ይካሄዳል።
ለምን ባጭሩ መኒ ላውንደሪ ነው ለምናትሉ በጣም በሾርት ወይ በ24 hours ውስጥ ያ ይመጣል። አለቀቀ። ምንም አይነት ቲክቶካችሁ ላይ እንኳን የለጠፋችሁት ነገር ገና መግለጫ ራሱ አሁን ነው የምትሰጡት። why you don't say ልጆዬ ያስቀመጣችሁትን ብር ይዞላችሁ እንዲገባ ነው ወይስ something? አካፍሉና አካፍሉ እንዴ አካፍሉ አካፍሉ አካፍሉ። ይሄው ነው የሚወጣልም ይገባል። ያው የመጡትም የሄዱትም ከማን ጋር እንደሆነ ግልጽና አጭር ነው። ልጆ የኔ ናት። ቴንክ ዩ እናትዬ። ያ ይሄው ነው። ሌላ ምንም ነገር የለው። 24 hours እርዳታ ለ5000 ሰዎች። ያ እሺ ነው ቆንጆ ዴሚቪ ውስጥ ያ እርዳታ ለ5000 ውስጥ ለ5000 ህፃናቶች ማሳከሚያ in 24 hours። እነማን ናቸው ሰጪዎች? እንግዲህ ነገር ሰብሰብ ብትሉና የተወሰነ እንትን ተከፍቶና መቼስ በዋናው አይቻልም አይደለም፣ በዋናው አካውንት አይቻልም። ምክንያቱም ብር መሰብሰብም ህገ ወጥ ነው ብዬ ነው የማስበው። የፈለገ ፍቃድ ቢኖራቸው ለአፍሪካ መሰብሰብ አይመስለኝም። እንዳሉት ሲሉ ስለሰማ አይዶ ነው ሲሉ ስለሰማኝ ያ አንደኛ አይዶን ወደ ሌላ አልገባም፣ ግን አይቻልም ሲሉ ሰምቻለሁ። ያው አሜሪካን ያሉት ሰዎች ግን እኔ ጥያቄ 24 hours ምንም አድቨርታይዝ ሳይደረግ የዛ አካባቢ ሰዎች ምንም የተለጠፈ ወረቀት እንቅስቃሴ ምንም ነገር ሳይደረግ በአንድ ጊዜ ያ መሆኑ ለእኔ ምን ላውንደሪ ነው። በቃ የሆነ ይዛችሁት የምትሄዱት የምታስገቡት በር አለ። ስለዚህ እኛ ምን አገባን? ዋናው አብቾ ይመች ዋናው እሱ። ዋናው ምንድነው? እውነት ልጆቹ የሚታከሙበትን መንገድ ፈልጉ። እኔ በነገራችን ላይ አንድ የሰማሁት ነገር አለ። 25000 የልብ ህሙማኖች እርዳታ ይጠብቃሉ ስትሉ እኔ የምችለውን ያህል ለመርዳት ፈልጋለሁ። ግን እንዴት አላውቅም። አንድ ወጣት ባገኝ አንድ ህፃን ባገኝ አሳክማለሁ። ምክንያቱም የዚህን ያህል በዛም አልመሰለኝ። 25000 ህፃናቶች በልብ ህመም ከዛ ላይ ጊዜው ሳይደርስ እንትን የሚለዋሉ በቃ የዚህን የመኖር እድል የማያጋጥማቸው ምናምን ቢታሰብበት ደስ ይለኛል። ሁላችንም እንደዚህ አይነት ነገር ላይ ማለት ነው። እና በጣም ነው ያዘንኩትኝ ከሚያናድዱኝ ኢንፎርሜሽኖች ካየሁት ደግሞ ትክክል ደግሞ ተጨንቀው ደግሞ እዛ ጋር ሲናገሩ የሰማሁት ነገር አለ። ግን እባካችሁ በእንደዚህ አይነት ነገር አትቀልዱ። በህሙማኖች በተለይ በህፃናቶች በህሙማኖች የሚደረገው ነገር በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። ለዚህም ደግሞ ትክክለኛው የሚረዳበት መንገድ ተገኝቶ ቢረዱ ደስ ይለኛል። ባይ ዘ ዌይ ይህንን ያልኩበት ምክንያት ያስታውቅባቸዋል። የሆነ በቃ የተጭበረበረ በቃ የሆነ የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ የሚባለው ነገር ነው ያስታውቅባቸዋል። የሆነ ነገር አለ። ከ2 ሳምንት በፊት አምባሳደር ሆነ፣ ከዛ በኋላ እንደዚህ ሆነ፣ ወዲያውኑ እንደዚህ ተደረገ። የሆነ እንትን አላለ አልፈጠነም። የሆነ የታሰበበት ነገር ነው ምናምን። ከዛ ላይ እኔ በነገራችን ላይ እሱ አያውቅም የምትሉ ሰዎች ደግሞ አያውቅም የምትሉ ሰዎች በጣም እውነት ለመናገር ሞኞች ናቸው። እንዲያውም ሰውየው አያውቅም፣ ሰውየው እንዲያውም አያውቅም። በነገራችን ላይ ሰው ባለቤቱ እንዲያውም እኔ በዚህ መልኩ እንዲያውም እኔ ድሮም ነው የማውቀው የድሮዎቸውን ሰውዬ ድሮ ስሰማ ነው የማውቀው። ሰውየው እንደው ጥሩ ሰው መሆናቸውን የምሰማው ከሆነች የሆኑ ሰዎች ነበሩ ስለነሱ የሚያወሩ። እንደውም እሱ እንዳይሆን ይህንን ነገር እያስተማራቸው ራሱ ጀዝባ ሄዶ ልጅ እኮ ሊያሳብዳቸው እኮ ሀገሪቷን በሙሉ ሊያሳብድ እኮ ነው እሱ ነው። እንዲያውም ለምንድነው እንደዚህ አይነት ነገር የማንሰበስበው እናንትን ማንለው? ይህንን ሀሳብ አምጥቶላቸው ከሆነ በምን ታውቃላችሁ? ጉይኗ ለራስሽ አይዞሽ በይ ሙጃ ወሮ በላ ነው ወይስ የአንዳንድ ባለሀብቶች ገንዘብ
አጠባ ላይ ናቸው ነው እንዴ? እሺ አካፍሉና